አዎ ማለት በቃ እናቴን ነበር ድሮ እየሰራው ምረዳ። ከማግባቴ በፊት ለእናቴ ነበር ምኖረው። ያላባት ነው ያሳደገችን። እናቴ ያላባት ነው ያሳደገችን። ሰባት ነን። ሰባታችንንም ያው አባቴ ልጅ ሆኜ ነው የሞተው። አባቴን በደንብ አላውቅም። አባቴ ከሞተ በኋላ እውነት በ13 ዓመቴ ነው ህይወትን ስራ፣ ሰው ቤት ስራ፣ ከዛ አልፎ ተርፎ ቀን ስራ ምናምን የጀመርኩት በልጅነቴ ነው። ያንን እየሰራሁኝ ስኖር እግዚአብሔርን ትዳር ያስኩኝ፣ አገባኝ፣ ወለድኩ። ግን አሁንም ያው እናቴን እኔ ነበርኩ ምረዳው። ሁሉም ወንድሞችም አሉኝ፣ እነሱ አግብተዋል፣ የራሳቸው ህይወት አላቸው። እና ዛሬ እኔን ያው እናቴ እኔ ነበርኩ ከማግባቴ በፊት ምረዳት ማግዛት እኔ ነበርኩ። በቃ የሆነ ቤት ውስጥም ሲጎድልም ሲሞላ መምረዳት እና አሁን በቃ እናቴ ስል ትዳሬን ግዴታ መፍታት አለብኝ። ባለቤቴም ይሄንን ያክል አቅም የለውም፣ እሷን ሊረዳት አይችልም። እና እናቴም አርጅታለች፣ ታማሚ ናት። በዛ ላይ አሁን እኔ ወደ አረብ ሀገር ለመሄድ ለመሰደድ ፈልጌ የሆነ ሳለ እሱን አናግሬ እሱ በጭራሽ አይሆንም፣ የምትሄጂ ከሆነ ትዳርሽን ፈተሽ ሂጂ፣ ከኔ ጋር ተለያይተሽ ሂጂ ነው የሚለው። ግን እኔ ሂጂ ሰርቼ እናቴን ልርዳት። እናቴን ማንም ይረዳት የለም። ቢረዱም እነሱ ከአመት አንዴ 1000 ብር መኖር አለብኝ። በጣም በቃ ማለት እኔ እንጃ ምን እንደምል አላውቅም። እናቴ ገጠር ነው የምትኖረው። በጣም ያለችበት ህይወት ስቃይ ነው። የሆነ በቃ ምንም አይመችም። ማብራት ውሃ እንኳን ማለት ማብራት ራሱ የለም። ሀገሩ ራሱ በጣም በቃ አሁን እንደዚህ አርጅታለች፣ ግን እንደዚህ ገበያም ለመነገድ የማይመች ቦታ ነው። እናቴን ምን እንደማረጋት አላውቅም። ዛሬ በእሷ ምክንያት ትዳሬ ላጣ ነው። እሷን ያው መርዳት አለብኝ፣ እሷን ማገዝ አለብኝ። አሁን እኔ ጋር ራሱ አምጥቼ ላኑር ብላት ከኔ ጋር ልትኖር አችልም። የምኖረው እኔ ከአማቾቼ ጋር ነው፣ ከባሌ እናት ጋር ነው ብሬ የምኖረው። በቃ እኔ እንጃ መኖር እያስጠላኝ ነው ያለው። አሌክስ ምን እንደምል አላውቅም። በቃ የሆነ ህይወት በጣም ነው የምትፈትነኝ፣ በጣም በብዙ ነገር እና እኔ እንጃ ግራ ገብቶኛል። አይዞሽ። አሁን እናትሽ ገጠር ነው የሚኖሩት? ገጠር ነው የምትኖረው። አዎ በጣም ሩቅ ሀገር ነው የምትኖረው እናቴ። ባለቤትሽ ስራ አለው? ስራ አለው፣ ሹፍርና ነው የሚሰራው። ግን የሆነ ገቢውም ትንሽ ነው። ለኛም አይሆንም፣ እንኳን ለእናቴ ለኛም አይሆንም ገንዘቡ። አንቺ ስራ ትሰሪያለሽ? እኔ ስራ የለኝም። ሻይ ቡና ምናምን ነበር ከዚህ በፊት የምሰራው። አሁን ሻይ ቡናውንም ለመስራት አይመችም። ልጄ ገና ያው አራስ ነኝ ነው፣ 8 ወር ነው ልጄን ከወለድኩ። የሆነ ወጥቼ ለመስራትም አይመችም። እሱ ደግሞ እንድሰራም አይፈልግም፣ ከቤት እንደወጣም አይፈልግም። ለምን እንደሆነ አላውቅም። እሺ አንደኛ ነገር እስኪ ሚዩት አድርጊና አዳምጪኝ። እሺ አንደኛ ትዳር መፍታት የሚባለው ነገር እንዳታስቢው፣ ገብቶሻል? መቼም እንዳታስቢው። ምክንያቱም ትዳር ዝም ብለሽ የምትፈቺው ዝም ብለሽ የምትገቢበት እቃቃ ጨዋታ አይደለም። ገብቶሻል? ትዳር ማለት የፈጣሪ ተቋም። ስለዚህ ትዳርሽን አፍርሰሽ ቤተሰብሽ ጋር ብትሄጂ ፈጣሪሽን እጅግ በጣም ነው የምታሳዝኝ። አይቀናሽ። ትዳርሽን ፈተሽ ስለሄድሽ ለእናትሽ የምትፈጥሪላችሁ ታምር እንደውም የበለጠ እነሱ ላይ ምናልባት ሸክም ልትሆኝባችሁ ትችያለሽ። ራስሽን መቻልሽ በራሱ በተራሽ ደስተኛ ሆነሽ ትዳርሽን ሰብስበሽ ይዘሽ የተሻለ ስኬታማ ትዳር ላይ ለመድረስ መስራትሽ ነው እናትሽን የበለጠ ስራ እረፍት የሚሰጣቸው፣ ስራ የሚያቀልላቸው። በቻልሽው መጠን 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው ቤት ውስጥ ያሉት ልጆች እንዳልሽኝ በእንደዚህ ጊዜ ነው የሚረዱት ምናምን ያልሽኝን ተነጋግራችሁ ቁጭ ብላችሁ በጠረጴዛ ዙሪያ በጋራ አንቺ እነሱ ትንሽ ትንሽ ብታደርጉ ምናልባት እኮ እናትሽ እኮ በጣም ትልቅ ነገር ብዙ ነገር እኮ ላይፈልጉ ይችላሉ። ገብቶሻል? እንደው የሆነ ብር ወይ የ100 ብር የ200 ብር ምናምን ቡና እንኳን ገዝተሽ ብትሰጫቸው እኮ የሚመርቁሽ ናቸው። በቃ ደስ ብሏቸው አለማቸው ሙሉ ሆኖ የሚፈልጉት አንቺ በትዳርሽ ደስተኛ ሆነሽ መኖርሽን። ትዳርሽን ፈተሽ ብትሄጂ አንደኛ ለእናትሽም ጣጣ ነው የምትሆኝው።
ስለዚህ በምትችይው አቅም ትዳርሽን አክብረሽ ከባልሽ ጋር ተነጋግረሽ በፍቅር እንዴት ብናደርግ እንዲህ ነው ብለሽ ስራ ልትሰሪ የምትሽበትን መንገድ ፈልገሽ እንዴት እንደግ ህይወታችን እንዴት እንቀይር የሚለውን ቁጭ ብለሽ በጠረጴዛ ዙሪያ ደጋግመሽ መነጋገር ደጋግመሽ ማውራት ከባልሽ ጋር መጣበቅ ነው እንጂ የበለጠ ያለብሽ ንፋስ ሲመጣ ወይ አውሎ ንፋስ ሲመጣ የሆነ ማዕበል ሲመጣ ቤቱን እናፍርሰው የሆነ እቃቃው ዳቦ ፈረሰ ምንድነው ዳቦ ተቆረሰ እቃቃው ፈረሰ ምናምን አይነት ጨዋታ አትግቢ። እድሜሽ ስንት ነው አንቺ? እኔ 23 እድሜሽን ቀድመሽ ብትነግሪኝ ብዙ አልደነቅም። ምክንያቱም በዚህ እድሜሽ ማቹሪቲ ገና ስለሆነ አሁን 26 27 ምናምን ዓመት ላይ ብትሆኚ እንደዚህ አታስቢም። እመኝ ሰው ሁሉም ነገር ያልፋልሽ፣ ሁሉም ነገር ይስተካከላል። ገና ልጅ ነሽ። ትዳር ውስጥም በጣም በጊዜ ነው የገባሽው። ኦኬ ገብተሻል፣ ግን ትከሻሽ ጫንቃሽ መሸከም አቅቶት እየተንገዳገድሽ ነው። ላፍርሰው ልቶ ትቼ የሆነ በቃ ከትምህርት ቤት በረፍት ሰዓት ወደ ቤታችን ሮጠን እንሄድ እንደነበረው እንደ ድሮ ልጅ እያለ እንደዛ ነው። አንቺ በቃ ትንሽ አውሎ ንፋሱ ሲመጣ ገና እኮ ብዙ ዳገት አለ የኔ እናት ትዳር ውስጥ ገና ብዙ ፈተና፣ ገና ብዙ መውደቅ፣ ገና ብዙ መነሳት፣ ገና ብዙ ማዕበል ይጠብቅሻል። 20 ዓመት 30 ዓመት በትዳር ቆየን የሚሉት ሰዎች የእውነት ምንም ፈተና ሳያሳልፉ ይመስልሻል? ምንም ችግር፣ ምንም መውደቅ ነው። ወድቀው ተነስተው በስለው ገብቶሻል። አረው ተቃጥለው እንደገና ደግሞ ስቀው እንዲሁ ትከሻሽ ሰፊ መሆን አለበት። ስለዚህ ለመፍታት ወይ ባል ወይ ሚስት ከማገጠ ምናምን እንደዚህ ቺቲንግ ካለ ምናምን ለመፋታት ኦኬ፣ ምንም ብዙም ሰው ፑሽ ላይ ያደርግሽ ይችላል። ከዛ ውጭ ግን በችግር ምክንያት ትዳርን መፍታት አይደለም ለደቂቃ ከባልሽ አጠገብ መሌት እንዳታስቢ። እናትሽን ደግሞ እንዴት አድርገን እንርዳ ብለሽ ከወንድም ከእህቶችሽ ጋር በፍቅር ቁጭ ብለሽ ብትነጋገሩ የተሻለ ነው፣ በመነጋገር ለመፍታት እንጂ ጭራሽ እንዳታስቢ። እሺ እሺ፣ ግልጽ ነዋ። እሺ፣ አይዞሽ፣ ያልፋል፣ ይስተካከላል። እንዲህ እንደሆንሽ አትቀሪም። ሁሉም ጊዜ አለው። የፈተና ጊዜ አለው፣ የደስታ ጊዜ አለው። እኔ በህይወቴ አሁን በጣም በዚህ ሰዓት እንደማስብ ታውቃላችሁ፣ ገና ብዙ ሳቅና ፈተና አለ ብዬ ነው የማስበው ለእኔ